ሰላም ጤና ይስጥልን ክብራትና ክብራን የፕራይም ሚዲያ ተመልካቾቻችን ከሀገር ውስጥና ከሀገር ውጭ ያገኘናቸውን የሰዓቱ መረጃዎች ወደ እናንተ ማድረሳችንን ጀምረናል። ከመረጃዎቹ ጋር በጸሎት ጌታቸው ነኝ። አብራችሁን ቆዩ። ፕሬዝዳንት ታዬ አጽቀሥላሴ የዓለም የፋይናንስና የጸጥታ ተቋማት ኢፍትሐዊነት ጊዜው ያበቃ በመሆኑ የአፍሪካ ድምጽ ጉልህ ሆኖ እንዲሰማ የሚያስችል ማሻሻያ ስራ እንዲሰራ ጠይቀዋል። ፕሬዝዳንት ታዬ የ2030 የትብብር ግቦችን ለማሳካት ቅድሚያ የሚሰጠው የሰላምና ደህንነት ጉዳይ ሲሆን ኢትዮጵያም ለዚህ ዘርፍ ትልቅ ዋጋ ከፍላለች ብለዋል። በሱዳን ያለው አስከፊ ጦርነት መቋጫ ሊበጅለት ይገባል ያሉት ፕሬዝዳንት ታዬ ከሱዳናውያን የሚመነጭና በአፍሪካ ህብረትና የኢጋድ እገዛ ሱዳን ወደ ቀደመ ሰላሟ መመለስ ይኖርባታል ሲሉም አሳስበዋል። በውጫዊ ጫናዎች ምክንያት በአፍሪካ እየጨመረ የመጣውን የመንግስታት አለመረጋጋት፣ የተራዘመ ግጭትና ህገ መንግስታዊ ያልሆነ የመንግስት ግልበጣን በአስቸኳይ ማስወገድ እንደሚገባ የጠቀሱት ፕሬዝዳንቱ ኢትዮጵያ ለዚህ ዝግጁ መሆኗን ገልጸዋል። በተጨማሪም በኤደን ባህረ ሰላጤና በባብኤል መንደር ላይ ያንዣበበውን ስጋት በጋራ እንዲቆም ጥሪ አቅርበዋል። ኢትዮጵያና አሜሪካ በአፍሪካ ቀንድ ሰላምና መረጋጋትን ለማረጋገጥ በሚያስችሉ ጉዳዮች ዙሪያ መመካከራቸው ተዘገበ። የአሜሪካ የአፍሪካ እዝ አዛዥ የሆኑት ጀነራል ዳግቪን አርኤም አንደርሰን የተመራሉ ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ተወያይቷል። ሁለቱ ሀገራት በወታደራዊና በተለያዩ መስኮች ለበርካታ ዓመታት በትብብር ሲሰሩ መቆየታቸውን ያነሱት ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ ጸረ ሽብርተኝነትን በመዋጋት ረገድ ከፍተኛ ሚና እየተጫወተች እንደምትገኝ ገልጸዋል። አክለውም ኢትዮጵያ አልሸባብን ለማዳከምና የሽብር ሴራውን ለማክሸፍ የምትወስደውን ኃይል እርምጃ አጠናክራ እንደምትቀጥል አረጋግጠዋል። ፊልድ ማርሻል ብርሃኑ የኢትዮጵያ የባህር በር ጥያቄን አስመልክተው ሲያብራሩም የሀገሪቱ ፍላጎት ለሰላማዊ አገልግሎትና ኢኮኖሚን ለመገንባት መሆኑን በመጥቀስ ከአሜሪካ ጋር ያለው ወታደራዊ ግንኙነትም ተጠናክሮ እንደሚቀጥል ለልዑካን ቡድኑ አስረድተዋል። የአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቪን አርኤም አንደርሰን በበኩላቸው ኢትዮጵያ በቀጠናው ጸጥታን ለማስፈን እየተጫወተች ያለውን ሚና አድንቀው ሽብርተኝነትን በጋራ የመዋጋት ስራችንን አጠናክረን እንቀጥላለን ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በሰባተኛው የአፍሪካና አውሮፓ ህብረት ጉባኤ ላይ ባደረጉት ንግግር አፍሪካ በተባበሩት መንግስታት የጸጥታው ምክር ቤት ቋሚ መቀመጫ እንድታገኝ ጥሪ አቅርበዋል። ዋና ጸሐፊው ይህ እርምጃ ጥልቅ ታሪካዊ ኢፍትሐዊነት የሚቀለበስበት መንገድ መሆኑንም ነው የገለጹት። የአፍሪካና አውሮፓ ሀገራት በተባበሩት መንግስታት 40 በመቶ ያህሉን የሚወክሉ በመሆናቸው የአዲሱ ዓለም ማዕከላዊ ምሰሶ የመሆን አቅም እንዳላቸው አጽንኦት ሰጥተዋል። የፋይናንስ ስርዓት ማሻሻያ፣ የአየር ንብረትና የሰላም ጉዳይ ሁለቱ ህብረቶች በትብብር የሚሰሩባቸው ወሳኝ ዘርፎች መሆናቸውንም ተናግረዋል። አሁን ያለው የዓለም አቀፍ የፋይናንስ መዋቅር ፍትሐዊና ውጤታማ አይደለም በማለት የተቹት ዋና ጸሐፊው የአፍሪካን የዕዳ ማቆም የአበዳሪነት አቅምን በ3 እጥፍ ማሳደግና የአፍሪካ ሀገራት በዓለም አቀፍ ተቋማት ውስጥ የተሻለ ተሳትፎና ተጽዕኖ እንዲኖራቸው መደረግ እንዳለበትም አሳስበዋል። አፍሪካ በንጹህ ኃይልና በወሳኝ ማዕድናት የበለጸገች በመሆኗ ይህ ሀብት ወደ ከፍተኛ እሴት ወደሚጨመር ምርት እንዲቀየር ጠይቀዋል። የብልጽግና ፓርቲ አመራሮች የመዲናዋ የወንዝ ዳርቻ ልማት ስራዎችን ጎበኙ። አመራሮቹ የመደመር መንግስት እይታ የዘርፎች እምርታ በሚል መሪ ሀሳብ ባለፉት ቀናት ስልጠና ሲወስዱ መቆየታቸው ተመላክቷል። በዛሬው ዕለትም ከእንጦጦ ፍሬንድሺፕ ጀምሮ እስከ ፒኮክ ድረስ ያለውን የወንዝ ዳርቻ ልማትና የዘውዲቱ ሆስፒታል የማስፋፊያ ስራዎችን ተዘዋውረው ተመልክተዋል። በዚህ ወቅትም የመዲናዋ የወንዝ ዳርቻ ልማት ስራ በህዝብና በግል ባለሀብቶች ተሳትፎ እየተከናወነ እንደሚገኝ ተጠቁሟል። ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት የሰዓቱ መረጃዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው መረጃዎች እናልፋለን። አብራችሁን ቆዩ። ብሪታንያ ከአውሮፓ ህብረት መውጣቷን ተከትሎ ዓመታዊ ጥቅል ምርቷ እስከ 8 በመቶ መቀነሱን ጥናቶች አመላከቱ። የዩኬ ማዕከላዊ ባንክ የኢኮኖሚ ባለሙያን ጨምሮ 5 የኢኮኖሚ ባለሙያዎች ይፋ ባደረጉት ጥናት መሰረት ብሪታንያ ከአውሮፓ ህብረት ከወጣች ወዲህ በ5 ዓመታት ውስጥ ዓመታዊ ጥቅል ምርቷ ከ6 እስከ 8 በመቶ ዝቅ ብሏል። በተጨማሪም የሀገሪቱ ኢንቨስትመንት ከ12 እስከ 18 በመቶ የስራ ዕድል ፈጠራን እንዲሁም የአምራች ዘርፉ ምርት በተመሳሳይ ከ3 እስከ 4 በመቶ እንዲቀንስ ማድረጉ ነው የተገለጸው። በተጨማሪም የሀገሪቱ ኩባንያዎች ሸቀጦችን ለማምረትና አገልግሎቶችን ለመስጠት ያላቸውን ፍላጎት እንዲሁም የኢኖቬሽንና ቴክኖሎጂ ኢንቨስትመንት እየቀነሰ መምጣቱን በጥናቱ ተመላክቷል። ብሪታንያ ከአውሮፓ ህብረት መውጣቷ በኢኮኖሚዋ ላይ ከፍተኛ ጫና ማሳደሩን የአሜሪካው ብሔራዊ የኢኮኖሚ ጥናት ቢሮ ጠቅሶ አናዶሉ ኤጀንሲ ዘግቧል። ብሪታንያ በፈረንጆቹ 2016 ባካሄደችው ድምፀ ውሳኔ መሰረት ከአውሮፓ ህብረት ለመውጣት ውሳኔ ያሳለፈች ሲሆን በፈረንጆቹ 2020 በይፋ ከአውሮፓ ህብረት ጋር መለያየቷ ይታወሳል።
የብራዚል ከፍተኛ ፍርድ ቤት የቀድሞ ፕሬዝዳንት ጃይር ቦልሶናሮ ምርጫ ከተሸነፉ በኋላ መፈንቅለ መንግስት ለማካሄድ በማሴር ጥፋተኛ ሆኖ በመገኘታቸው የተጣለባቸውን የ27 ዓመት ከ10 ወር እስር እንዲጀምሩ ተወሰነ። ዳኛው አሌክሳንደር ዴ ሞራስ ማክሰኞ ዕለት ጉዳዩ የመጨረሻ ውሳኔ ላይ መድረሱንና ምንም ተጨማሪ ይግባኝ ሊቀርብ እንደማይችል ብይን ሰጥተዋል። የ70 ዓመቱ ቦልሶናሮ እንደ አውሮፓውያኑ አቆጣጠር በ2022 በተካሄደው ምርጫ በተቀናቃኛቸው ሉላ ዳ ሲልቫ ከተሸነፉ በኋላ በስልጣን ላይ ለመቆየት ሲሉ የመፈንቅለ መንግስት ሴራን በመምራት ጥፋተኛ ሆነው ተገኝተዋል። የእስር ጊዜያቸውን በዋና ከተማዋ ብራዚሊያ በሚገኘው የፌዴራል ፖሊስ እስር ቤት እንደሚፈጽሙም ተገልጿል። የቀድሞ ፕሬዝዳንት ከቅዳሜ ጀምሮ ሊያመልጡ ይችላሉ በሚል ስጋት ከነበሩበት የቁም እስር ወደ ማረሚያ ቤት እንዲዛወሩ ተደርጓል። ክቡራን ተመልካቾቻችን የሰዓቱ መረጃዎቻችን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ቀሪ ፕራይም ሚዲያ ፕሮግራሞች ይቀጥላሉ። መልካም ቆይታ።